ሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በአጫጭር እግር ኳሳዊ መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም ሰባተኛውን ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ልናስቃኛችሁ መጥተናል። አብሮነታችሁ አይለየን። በዓለም አቀፍ ሀገራት ጨዋታዎች ምክንያት ከመቋረጡ በፊት በሳምንቱ መጨረሻ ቀናት ሰባተኛ ሳምንት መርሃ ግብሩን የሚያከናውነው የእንግሊዝ ፕሪሚየር ሊግ በተጠባቂ ግጥሚያዎች ይቀጥላል። ከፍተኛ ፉክክር በማስተናገድ የቀጠለው የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ከሳምንት ሳምንት በፍጥነት የደረጃ ለውጦች እያስመለከተንም ይገኛል። ቅዳሜ ከሚጠበቁ ጨዋታዎች መካከል ቀን 11 ሰዓት ላይ ከሊጉ መሪ ሊቨርፑል በሁለት ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠው አርሰናል ከሳምንት በፊት የቀድሞ የኖቲንግሃም ፎረስት አሰልጣኝ የነበሩት ኑኖ ኤስፒሪቶ ሳንቶን የሾመው እንዲሁም ደካማ የውድድር ዓመትን እያሳለፈ የሚገኘው ሌላኛው የለንደኑን ክለብ ዌስትሃም ዩናይትድን ያስተናግዳል። መድፈኞቹ ጨዋታውን የሚያሸንፉ ከሆነ ሊቨርፑል ጨዋታ እስከሚያደርግ ድረስ በሊጉ አናት ላይ የመቀመጥ ዕድልን ያገኛሉ። በተመሳሳይ ሰዓት በኦልድ ትራፎርድ ወሳኝ የተባለ ጨዋታ ሲደረግ በውጤት ማጣት ውስጥ የሚገኘው ማንቸስተር ዩናይትድ ጥሩ የሚባል የውድድር ዓመትን እያሳለፈ ከሚገኘው አዲስ አዳጊው ሰንደርላንድ ጋር ይጋጥማል። በጫና ውስጥ የሚገኙት የቀይ ሰይጣኖቹ አሰልጣኝ ሩበን አሞሪም ይህን ጨዋታ አጥብቀው ይፈልጉታል። በሊጉ የደረጃ ሰንጠረዥ አምስተኛ ላይ የተቀመጡት ጥቋቁር ድመቶቹን ለማንቸስተር ዩናይትድ ቀላል ተጋጣሚ እንደማይሆኑ ይጠበቃል። በሌላ በኩል ምሽት 1 ሰዓት ከ30 ላይ ሳምንቱ ታላቅ ጨዋታ ስታንፎርድ ብሪጅ ላይ የሚደረግ ሲሆን ቼልሲ ሊቨርፑልን ይጋብዛል። በስድስተኛ ሳምንት የሊጉ መርሃ ግብር ሽንፈት የገጠማቸው ሁለቱም ክለቦች ወደ ድል ለመመለስ እንደሚፋለሙ ሲጠበቅ ከወዲሁ የበርካቶችን ቀልብ ገዝተዋል። ሰማያዊዎቹ ልዩነታቸውን ለማጥበብ እንዲሁም ቀያዮቹ መሪነታቸውን ይበልጥ ለማጠናከር ስታንፎርድ ብሪጅ ላይ ቀጠሮ ይዘዋል። በቼልሲ በኩል ኮል ፓልመር እንዲሁም በሊቨርፑል በኩል አሊሰን ቤከር ከጨዋታው ውጪ መሆናቸው ተነግሯል። እሁድ የሊጉ መርሃ ግብር ቀጥሎ ሲደረግ ምሽት 12 ሰዓት ከ30 ላይ ታላላቅ ቡድኖችን በሜዳው ጂቲኤ ኮሚኒቲ ስታዲየም የፈተነ የሚገኘው ብሬንትፎርድ የፔፕ ጋርዲዮላውን ማንቸስተር ሲቲን ይገጥማል። 10 ነጥቦችን የሰበሰቡ ሲቲዝኖቹ ከመሪዎቹ ጋር ያላቸውን የነጥብ ልዩነትም ለማጥበብ ወሳኝ ጨዋታቸውን ያደርጋሉ። አሁን ወደ ጨዋታዎቹ ግምት እናልፋለን። አብሮነታቸው አይለየን። ቼልሲ ከሊቨርፑል እንዲሁም ሌሎች የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምት። ሊቨርፑል 2 ጨዋታዎችን በተከታታይ ተሸንፏል። የአርነ ስሎት ተከላካይ መስመር ክፍተት አለበት ይላል የቢቢሲው የእግር ኳስ ተንታኝ ክሪስ ሱተን። ቀጣዩ ተጋጣሚያቸው ቼልሲ መሆኑና ግብ ጠባቂው አሊሰን በጉዳት ከሜዳ መራቁ የቡድኑን ተጋላጭነት ይጨምረዋል ሲልም አክሏል። ይህንን ጨምሮ አርብ፣ ቅዳሜና እሁድ የሚካሄዱትን የእንግሊዝ ፕሪሚየር ሊግ ጨዋታዎች ሱተን እንደሚከተለው ዳሷል። ቅዳሜ ሊድስ ከቶተንሃም። ሊድስ እስካሁን ድረስ ካስደነቁኝ ቡድኖች አንዱ ነው። ቡድኑ ሚዛኑን የጠበቀ ነው። በአርሰናል ከተሸነፈበት ጨዋታ በስተቀር በሌሎች ጨዋታዎች ላይ ተፎካካሪ መሆኑን አሳይቷል ሲል ሱተን አመልክቷል። ቶተንሃም በበኩሉ በፕሪሚየር ሊጉ ከወልቭስ እንዲሁም በቻምፒየንስ ሊጉ ከቦዶ ግሊምት ጋር አቻ ተለያይቷል ሲል ነው ሱተን የጠቆመው። ይህም ጨዋታ በተመሳሳይ በአቻ ውጤት የሚጠናቀቅ ይመስለኛል ሲል 1-1 እንደሚወጡ ግምቱን አስቀምጧል። የቅዳሜ ሌላኛው ጨዋታ አርሰናል ከዌስትሃም የሚያደርጉት ነው። ባለፉት 2 የኤሚሬትስ ጨዋታዎች ዌስትሃም ማሸነፍ ቢችልም አሁን ግን መድፈኞቹ ነጥብ የሚጥሉ አይመስለኝም ይላል ሱተን በትንተናው። በመጀመሪያው የኑኖ ኤስፒሪቶ ሳንቶስ ጨዋታ ዌስትሃም ከኤቨርተን ጋር ለመፎካከር ቢችልም አርሰናል ግን ይከብዳቸዋል ሲል አመልክቷል። አርሰናል ጠንካራ ከመሆኑ በላይ የቡድኑ ጥልቀትም አስተማማኝ ነው ሲል ገልጿል። በዚህም አርሰናል ዌስትሃምን 3-0 እንደሚያሸንፈው ነው የገለጸው። ማንቸስተር ዩናይትድ ከሰንደርላንድ። ሰንደርላንድ በደንብ የተደራጀ ቡድን ከመሆኑም በላይ አስደናቂ ጉዞ እያደረገ መሆኑን ሱተን አስታውሷል። ማንቸስተር ዩናይትድ ደግሞ ዝብርቅርቅ እንዳለ ነው ሲልም አመልክቷል። ምንም እንኳን ሩበን አሞሪም ቢተቹም ባለፈው ሳምንት የተቆጠሩባቸው ጎሎች በተጫዋቾች ስህተት ነው። በዚህ ጨዋታ ሰንደርላንድ ያሸንፋል ብዬ እገምታለሁ ብሏል የቢቢሲው ክሪስ ሱተን። አሞሪም ውጤት ቢቀናቸው እንኳን ቡድኑ በአሰልጣኙ ስር መሻሻል አያሳይምም ሲል ጨምሮ ገልጿል። በዚህም ሰንደርላንድ 1-0 እንደሚያሸንፍ ነው ያመለከተው። የሳምንቱ ተጠባቂ ጨዋታ ምሽት 1 ሰዓት ከ30 ላይ ቅዳሜ የሚደረገው ቼልሲ ከሊቨርፑል የሚያደርጉት ነው። ቼልሲ በሊጉ በማንቸስተር ዩናይትድ እና በብራይተን ተከታታይ ሽንፈቶችን አስተናግዷል። እንዳለፉት ጨዋታዎች በቀይ ተጫዋቾቹን የማያጣ ከሆነ ሊቨርፑልን ይፈትነዋል ሲል ሱተን አመልክቷል። ጨዋታው ባቻ ውጤት የሚጠናቀቅ ቢመስለኝም ትልቅ ጨዋታ እንደመሆኑ አንዱን ቡድን ለመምረጥ ወስኛለሁ ሲል የአርኔ ስሎት ቡድን 3ኛ ተከታታይ ሽንፈቱን ያስተናግዳል በማለት አመልክቷል።
በዚህም ቼልሲ ሊቨርፑልን 2-1 እንደሚያሸንፈው ነው የገመተው። ወደ እሁድ ጨዋታዎች እናልፋለን። ቪላ ባለፈው ሳምንት መጀመሪያ የሊግ ድሉን ፉልሃምን በማሸነፍ አስመዝግቧል። ቡድኑ በሳምንቱ አጋማሽ በኤውሮፓ ሊግ ላይ በመሳተፉ ጫናው ይበረታበታል። በርንሌ ባለፈው ሳምንት 5-1 ቢሸነፍም ማንቸስተር ሲቲን ሲፈትኑ አምሽተዋል። ከሊቨርፑል ጋርም ጥሩ ተፎካካሪ እንደነበሩ የቢቢሲው እግር ኳስ ተንታኝ ሱተን አስታውሷል። በዚህም ጨዋታው 1-1 እንደሚጠናቀቅ ነው ያስቀመጠው። ሌላኛው የእሁድ ጨዋታ ኤቨርተን ከክሪስታል ፓላስ የሚያደርጉት ነው። ኤቨርተን በአዲሱ ሜዳው እስካሁን ሽንፈት ያላስተናገደ ቢሆንም ከ3 ጨዋታዎች በ2 አቻ ተለያይቷል። ይህ ጨዋታም በሁለት ጥሩ አሰልጣኞች መካከል የሚደረግ መሆኑን ክሪስ ሱተን አመልክቷል። ኦሊቨር ግላስነር ባለፈው ሳምንት ከሊቨርፑል ጋር እንዳደረጉት ቀጥተኛ ጨዋታን ከመረጡ ይጠቀማሉ። ኤቨርተን በተለይም ጃክ ግሪሊሽ ድንቅ ቢሆንም አጥቂ መስመሩ ጎሎችን እያስቆጠረ አለመሆኑንም አመልክቷል። በዚህም ፓላስ ኤቨርተንን 1-0 እንደሚያሸንፈው ነው የገመተው። ኒውካስል ከኖቲንጋም ፎረስት። ኒውካስል በሊጉ ብዙ ጎሎችን ባያስቆጥርም በሳምንቱ አጋማሽ ቤልጅየም ላይ 4 ጎሎችን አስቆጥሯል። ቡድኑ በሜዳው የተሸነፈው በአርሰናልና በሊቨርፑል ብቻ ነው። ጨዋታው ክፍት ስለሚሆን ብዙ ድሎችን እንደሚያገኙ ተስፋ አድርጋለሁ ብሏል። አንጂ ፖስቴኮግሉ የመጀመሪያ ጨዋታዎችን ለማሸነፍ አሁንም ለመጠበቅ የሚገደድ ይሆናል ሲል ይህን ጨዋታ ኒውካስል 3-1 እንደሚያሸንፍ አመልክተዋል። ወልቭስ ከብራይተን። ወልቭስ በሜዳው 3 ጨዋታዎችን ተሸንፏል። አሁን ግን በዚህ መቀጠል አይኖርበትም ሲል ሱተን አመልክቷል። ብራይተን ባለፈው ሳምንት በ10 ተጫዋቾች ከተጫወተው ቼልሲ ጋር ጥሩ ቢንቀሳቀስም ቡድኑን ለመገመት ይከብዳል። ጨዋታው በአቻ ውጤት ሊጠናቀቅ ቢችልም ሊያሸንፍ የሚችለው ቡድን ግን ብራይተን ነው ሲል 2-1 እንደሚያሸንፍ ግምቱን አስቀምጧል። ብሬንትፎርድ ከማንቸስተር ሲቲ። ብሬንትፎርድ በመልሶ ማጥቃት ለመጫወት የሚመርጥ ይመስላል። ማንቸስተር ሲቲ በ6 ጨዋታዎች ባይሸነፍም እስካሁን አሳማኝ መሆን አልቻለም። ፊል ፎደን ወደ ድንቅ ብቃቱ ተመልሷል። ሃላንድ ደግሞ ኳስን በማገናኘት ላይ አተኩሯል። ሲቲ የአማካይ ክፍሉ ክፍተት ያለበት ሲሆን የቀኝ መስመሩም ጥያቄ ይነሳበታል። ይሁን እንጂ ይህን ጨዋታ 2-1 እንደሚያሸንፍ ክሪስ ሱተን ግምቱን አስቀምጧል። ወደ ተመልካቾች የእንግሊዝ ፕሪሚየር ሊግን 7ኛ ሳምንት በተመለከተ ወደ እናንተ የምናቀርባቸው መረጃዎች እንደቀጠሉ ናቸው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። አሁን ተጨማሪ የፕሪሚየር ሊጉ ክለቦች መረጃዎችን እንዳስሳለን። የአርቴታ 300ኛ እና የሳካ 200ኛ የሊጉ ጨዋታ። አርሰናል በ7ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቅዳሜ በሜዳው ኤሚሬትስ ዌስትሃም ዩናይትድን የሚያስተናግድበት ጨዋታ የአሰልጣኝ ሚካኤል አርቴታ 300ኛ ጨዋታ ይሆናል። በሌላ በኩል እንግሊዛዊ አጥቂ ቡካዮ ሳካ በመድፈኞቹ መለያ ቅዳሜ 200ኛ የእንግሊዝ ፕሪሚየር ሊግ ጨዋታውን ያደርጋል። ስፔናዊ አሰልጣኝ ከጥቅምት ወር ኢንተርናሽናል እረፍት በፊት የሚያደርገውን የመጨረሻ ጨዋታ በተመለከተ ጋዜጣዊ መግለጫ ሰጥቷል። ከዌስትሃም የሚያደርጉ ጨዋታ ሁልጊዜም ፈታኝ መሆኑን የተናገረው ሚካኤል አርቴታ ጨዋታውን ለማሸነፍ መዘጋጀቱን ገልጿል። በጨዋታው የጋብርኤል ማጋሌሽ መሰለፍ ገና ውሳኔ እንዳላገኘና ፒሮ ሂንካፔ ከኢንተርናሽናል እረፍት በኋላ ወደ ሜዳ እንደሚመለስ ገልጿል። ገብርኤል ማርቲኔሊ እና ቪክተር ያካሬሽ በቀጣይ አብረው የሚሰለፉበት እድል ሰፊ መሆኑንም ነው አሰልጣኙ የጠቆመው። ጨዋታው ቅዳሜ 11 ሰዓት ላይ የሚደረግ ይሆናል። በሌላ በኩል አርሰናል የኔዘርላንዳዊውን ተከላካይ ዩሪያን ቲምበርን ውል ለማራዘም ድርድር መጀመሩ ተሰምቷል። የ24 ዓመቱ ተከላካይ በ2023 ከአያክስ መድፈኞችን ከተቀላቀለ በኋላ የሚካኤል አርቴታ ተመራጭ ሆኗል። በፈረመበት ዓመት በጉዳት ምክንያት 2 ጨዋታዎች ብቻ ቢያከናውንም በተጠናቀቀው የ2024/25 የውድድር ዓመት 51 ጨዋታዎች ላይ ተሳትፏል። ዘንድሮም ድንቅ አጀማመር ያሳየው ቲምበር በክለቡ ለ3 ዓመታት የሚያቆየውን ውል ቢኖረውም አርሰናል በተሻሻለ ደሞዝ አዲሱን ለመስጠት ፈቃደኛ ነው። አዳዲስ ተጫዋቾችን ከማምጣት ጎን ለጎን የወሳኝ ተጫዋቾቻቸውን ውል እያደሱ የሚገኙት አርሰናሎች የቡካዮ ሳካን ውልንም ለማራዘም ንግግር ላይ መሆናቸው ይታወቃል። በእንግሊዝ ፕሪሚየር ሊግ መረጃችን በመጨረሻም የቀጣዩ ዘመን ምርጥ አሰልጣኝ ኦሊቨር ግላስነርን እናያለን። ክሪስታል ፓላስን ከምንም አንስተው በታሪኩ ለመጀመሪያ ጊዜ የኤፍኤ ካፕ ዋንጫ ባለቤት ያደረጉት ያውም የፕሪሚየር ሊግ ኃያል ክለብ ማንቸስተር ሲቲን በማሸነፍ ኦሊቨር ግላስነር በዚህ ተወድሰው ሳይጨርሱ ዋንጫ ሊቨርፑልን አሸንፈው የኮሜንስ ሺልድ ዋንጫውን ከፍ አደረጉ። ሰውየው ክለባቸውን በአጋጣሚ ሳይሆን በስራ ከፍ ማድረጋቸው አሁን ግልጽ ነው። ኦሊቨር ግላስነር እና ክሪስታል ፓላስ በዘንድሮ እንግሊዝ ፕሪሚየር ሊግ እስካሁን ባለማሸነፍ ብቸኛ ናቸው። በተለይ ሊቨርፑል ላይ የሚበረቱት ግላስነር በ6 የፕሪሚየር ሊጉ የእስካሁኑ ጉዞ ማንም ያላሸነፈው ሊቨርፑልን በማሸነፍ ጣፋጭ ድል አስመዝግበዋል። ገና በ37 ዓመታቸው በድንገተኛ ጭንቅላት ውስጥ ደም መፍሰስ ለሞት ተቃርበው የነበሩት ኦሊቨር ግላስነር
አሁን በአውሮፓ የመጪው ዘመን ትልቅ አሰልጣኝ ተብለው እየተወደሱ ነው። ኦስትሪያዊ አሰልጣኝ እግር ኳስ ተጫዋችነትን ጭንቅላታቸው ላይ በተከሰተባቸው ሕመም በሐኪሞች ትዕዛዝ ያለ ፍላጎታቸው ቢያቆሙም በአሰልጣኝነት ረጅም ርቀት እንደሚጓዙ አያያዛቸው ያስታውቃል። ከፓላስ በፊት ፍራንክፈርት፣ ወልፍስበርግ እና ላስክን የመሳሰሉ ክለቦችን አሰልጥነዋል። አሁን ላይ ደግሞ ማንቸስተር ዩናይትድን ጨምሮ በትልልቅ ክለቦች አይን ውስጥ ገብተዋል። በኦልትራፎርድ ሕይወት የከበዳቸው ሩበን አሞሪምን ለመተካት በዩናይትድ እቅድ ውስጥ ናቸው ብሎ ቢቢሲ በስፖርት ገጹ ካሰፈራቸው ውስጥ ግላስነር ቀዳሚው ናቸው። አሰልጣኝ ግላስነር ጥሩ ተጫዋቾችን የሚሸጠው ፓላስን እየመሩ ያሳዩት ውጤታማነት በየዓመቱ ትልልቅ ተጫዋቾችን በሚገዛው ዩናይትድ ቤት ለስኬት እንዲታጩ አድርጓቸዋል። በስካይ ስፖርት መረጃ ኦስትሪያዊ አሰልጣኝ ከዩናይትድ በተጨማሪ የባየር ሙኒክንም ቀልብ ስበዋል። ላለመውረድ በመጫወት የሚታወቀው ክሪስታል ፓላስ ባለፉት 2 ዓመታት አስገራሚ እድገት አሳይቷል። ባለፈው ዓመት ማይክል ኦሊሴን፣ ዘንድሮ ደግሞ ኢብሪቼ ኤዜን የመሳሰሉ ወሳኝ ተጫዋቾቻቸውን በትልልቅ ክለቦች ተነጥቀዋል። ነገር ግን በተጠናቀቀው የውድድር ዓመት 2 ዋንጫ አንስተዋል። በአውሮፓ ኮንፈረንስም መሳተፍ ችሏል። 6 ሳምንታት በተጓዘው የእንግሊዝ ፕሪሚየር ሊግ ያልተሸነፈው ብቸኛው ሊጉ ክለብም ፓላስ ነው። ለዚህ ሁሉ ስኬት አሰልጣኙ ኦሊቨር ግላስነር ትልቁን ዋጋ ይወስዳሉ። ጥያቄው ግን በትልልቆች እይታ ውስጥ የገቡት ግላስነር እንዲሁም ፓላስ እስከ መቼ አብረው ይዘልቃሉ የሚለው ነው። ለጊዜው ውላቸው እስከ ውድድሩ ዓመቱ መጨረሻ ድረስ ያቆያቸዋል። ነገር ግን ዩናይትድም ሆነ የሌሎች ትልልቅ ክለቦች ጥያቄ ከገፋ የአሰልጣኙ የፓላስ ቆይታ ይበልጥ ያጠር ይሆናል ተብሎ ይጠበቃል። ውድ ተመልካቾች የእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ጨዋታዎችን አስመልክቶ ወደ እናንተ የደረስንበት ቅድመ ጨዋታ ዳሰሳችን ይህንን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ቆዩ። በዩቲዩብ፣ በፌስቡክ፣ በቲክቶክ እና በሌሎችም ፕላትፎርሞች እንድትከታተሉን ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር አድርጉ። ሰላም።